በአማራ ክልል በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። ዛሬ ከሰዓት በኋላ በማዕከላዊ ጎንደር እንፍራንዛ አካባቢ በተፈጸመ ጥቃት አንድ ፓትሮል ሙሉ ያገዛዙ ወታደር ከነ ተሽከርካሪው ከጥቅም ውጭ መሆኑ ተሰምቷል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል በጎንደር ቀጠና መይሰው ካሳ ሁለተኛ ኮር ላለፉት 5 ቀናት በአይማ ወንዝ በቋራ በአባይ ዳርና በሙር ቀጠና ባደረገው ትንቅንቅ ከፍተኛ ድል አግኝቻለሁ ሲል አስታውቋል። ይህ በእንዲህ እንዳለ ፊልድ ማርሻል ብርሃኑ ጁላ መከላከያ አማራ ክልልን ለቆ ይወጣል ሲሉ ዛሬ አረጋግጠዋል። ይህንን ዜና ተከትሎም የክልሉ ብልጽግና የባዴን አባላት ከፍ ያለ ድንጋጤ ውስጥ እንደገቡ መረጃው አመልክቷል። በዝርዝር ተሰሙታላችሁ። አብይ የደህንነት ኃላፊውን ጉድ ሰሩት። የባለስልጣኑ የመፈንቅለ መንግስት ሙከራ እያነጋገረ ነው። ከቀናት በፊት ባቀረብነው አንድ ለየት ያለ መረጃ ላይ የሲዳማ ክልል አመራሮች በውጥረት የተሞላ ስብሰባ አድርገው እንደነበርና ውጥረቱ በሲዳማ ክልል ፕሬዝዳንትና በሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ መካከል በተፈጠረው ከፍተኛ አለመግባባት የተነሳ የተፈጠረ ስለመሆኑ ነግረናችሁ ነበር። በወቅቱም በከፍተኛ ውጥረት የተሞላው የሲዳማ ክልል አመራሮች ስብሰባ ለጊዜው የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ከኃላፊነታቸው እንዲነሱ ወስኖ የተጠናቀቀ የነበረ ሲሆን ከስብሰባው በኋላ አቶ አለማየሁ ጢሞቴዎስ ከሀገር እንዳይወጡ መታገዳቸውን አያይዘን ዘግበን ነበር። ታዲያ ዛሬ በዚህ ጉዳይ ላይ ሌላ አዲስ ነገር ተሰምቷል። በዝርዝር ተሰሙታላችሁ። በኢትዮጵያ አስገዳጅ ሕግ ወጣም። ከ10 ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑ ተሰምቷል። ጉዳዩ ብዙዎችን አስደንግጧል። በዝርዝር ተሰሙታላችሁ። የሩሲያ ተወርዋሪ ጀቶች አዲስ አበባ ገቡ። ፑቲን ለአሰብ ዘመቻ ኢትዮጵያን በጎን እያስታጠቁ ነው ተብሏል። ከሰሞኑ በፓርላማና በተለያዩ መድረኮች የብልጽግና ሰዎች የቀይ ባህርን ጉዳይ ያነሱ አጽንኦት ሰጥተው ሲነጋገሩ ሰንብተዋል። ፊልድ ማርሻል ብርሃኑ ጁላም ወደቡ የኛ ነው ሲሉ መደመጣቸው ይታወሳል። ከዚህ ጋር ተያይዞ ለማጥቃት የሚያገለግሉ የአየር ላይ ተዋጊ ጀቶች ወደ አዲስ አበባ መምጣታቸውን የተነገረው ጉዳዩን የተመለከተ ዝርዝር መረጃም ይዘናል። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። በአማራ ክልል የተለያዩ ግንባሮች ዛሬም ውጊያው ተጠናክሮ ቀጥሏል። በማዕከላዊ ጎንደር እንፍራንዛ አቅራቢያ በተፈጸመ የሽምቅ ጥቃት አንድ ፓትሮል ተሽከርካሪ ከነ ወታደሮቹ ከፍተኛ ጉዳት አስተናግዷል። በማዕከላዊ ጎንደር እንፍራንዛ አቅራቢያ ዛሬ ሰኔ 5 2017 ዓ.ም ከቀኑ 9 ሰዓት ተኩል ላይ በፈጸሙት የደፈጣ ጥቃት አንድ ሙሉ ፓትሮል ያገዛዙ ወታደርን ከነ ተሽከርካሪው ዶጋመድ ስለማድረጋቸው ከቦታው የተሰማው መረጃ አረጋግጧል። በተያያዘም የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና መይሰው ካሳ ሁለተኛ ኮር ላለፉት 5 ቀናት በተከታታይ ባደረጉት ትንቅንቅ ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ ያገዛዙ ወታደሮችን ደምስሰናል ሲል አስታውቋል። የፋኖ አባላቱ በአይማ ወንዝ በቋራ አባይ ዳርና በሙር ቀጠና ላለፉት 5 ቀናት ባደረጉት ትንቅንቅ ነው በሰሜን ምዕራብ እዝ የ505ኛ ኮር ስር በሚገኘው የ96ኛ ክፍለ ጦር ከፍተኛ ወታደራዊ አዛዦችን ጨምሮ በርካታ የክፍለ ጦሩን አባላት ለጉዳት ዳርገን ድል አድርገናል ብለዋል። በውጊያው ከተገደሉት የ96ኛ ክፍለ ጦር አዛዦች መካከል የሌትናንት ኮሎኔልና የሻለቃ ማዕረግ ያላቸው 2 አዛዦች፣ የመቶ አለቃ ማዕረግ ያላቸው 5 አዛዦችና 3 የሻምበል መሪዎች እንዲሁም ሌሎች መስመራዊ የጦር መኮንኖች እንደሚገኙበት የተነገረ ሲሆን በተጨማሪም 5 ተሽከርካሪ ሙሉ ወታደር ሙትና ቁስለኛ ተደርጓል ነው የተባለው።
ይህ በእንዲህ እንዳለ መከላከያ ሰራዊቱ ከአማራ ክልል ሊወጣ መሆኑ ተሰምቷል። መከላከያ ሰራዊቱ ክልሉን ለክልሉ ጸጥታ ኃይል አስረክቦ ሊወጣ ስለመሆኑ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። መከላከያ ሰራዊቱ ክልሉን ለክልሉ ጸጥታ ኃይል አስረክቦ ሊወጣ ስለመሆኑ ፊልድ ማርሻል ብርሃኑ ጁላ ተናግረዋል። መከላከያ ሰራዊት የክልሉ የጸጥታ ኃይል ጋር በመቀናጀት በድሮንና በሌሎች ከባባድ የጦር መሳሪያዎች ታግዞ ክልሉን መቆጣጠርና የፋኖን እንቅስቃሴ መግታት ያልቻለውን እኛ በምን አቅማችን እንችላለን ሲሉ የአማራ ክልል ከፍተኛ አመራሮች አቤቱታ ማቅረባቸው ተሰምቷል። በክልሎች የተበተነው ሰራዊታችን በቅርቡ ወደ ካምፑ እንዲሰበሰብ ይደረግና ለሌላ ግዳጅ ይዘጋጃል ሲሉ ነው ፊልድ ማርሻል ብርሃኑ ጁላ የተናገሩት። ፊልድ ማርሻሉና ሌሎች ወታደራዊ አመራሮች እንዲህ አይነት ንግግር በተደጋጋሚ ቢናገሩም ነገር ግን ጦራቸው የታሰበውን ሳያሳካ ገሚሱ እየተገደለ ቀሪው ደግሞ ከነ ሙሉ ትጥቁ እየተበተነ እያለቀ መሆኑ ተመላክቷል። የብልጽግናው አገዛዝ የክልሉን ጸጥታ ለክልሉ የጸጥታ ኃይል ማስረከብ የሚል ፕሮጀክት ነድፎ እንቅስቃሴ ከጀመረ ከ5 ወራት በላይ አስቆጥሯል። በዚህም በአማራ ክልል የአእምሮ ህሙማንን ጨምሮ በርካታ ታዳጊዎችን ከትምህርት ቤትና ከመኖሪያ ቤታቸው አፍኖ ወደ ወታደራዊ ካምፕ በማስገባት የግዳጅ ወታደራዊ ስልጠና እየሰጠ የከረመ ሲሆን አሁን ይህንን ውሳኔ ማምጣቱ አነጋጋሪ ሆኗል። በሌላ መረጃ የሞስኮ ተወርዋሪ ጀቶች አዲስ አበባ ገቡ። ቭላዲሚር ፑቲን ትኩረታቸውን ወደ ቀይ ባህር አዙረዋል። ኢትዮጵያንም ሁነኛ አጋራቸው አድርገዋል። በጣሊያን ወረራ ወቅት አጼ ሚኒሊክ ዓለም ፊቱን ባዞረባቸው ወቅት ከሚኒሊክ ጎን በመቆም ቀድማ በብቸኝነት የተገኘችው የያኔዋ ሶቪየት ህብረት ያሁኗ ራሽያ ነበረች። ተስፋፊው የዚያድ ባሬ አገዛዝ እስከ ሞጆ ያለውን የኢትዮጵያን መሬት አስገብራለሁ በሚል እቡይ ስሜት ተገፋፍቶ ኢትዮጵያን ሲወርም ኢትዮጵያን ለመታደግ ፈጥነው የደረሱት የራሽያ ሰዎች ነበሩ። ስዩም ወልዴ ባዘጋጁት ኩርፊያ የሸፈነው ፈገግታ መጽሐፍ ላይ እንደተዘገበው ሩሲያውያኖች ሁሉም ኢትዮጵያዊ ልዑል እንደሆነ ያስባሉ። እኔንም እንደ ልዑል አስበውኝ ለልዑላኖች የሚዘጋጅ እራት ተጋብዣለሁ ሲሉ በሞስኮ ቆይታቸው የታዘቡትን በመጽሐፋቸው ዘግበውታል። ከሳምንታት በፊት ስፑትኒክ አፍሪካ በሰበር ዜና አንድ መረጃን አሰራጨ። መረጃው ፊልድ ማርሻል ብርሃኑ ጁላና የአየር ኃይል አዛዡ ጀነራል ይልማ መርዳሳ ባልታሰበ ሰዓትና አጋጣሚ ሞስኮ መግባታቸው ነው። ሁለቱ የኢትዮጵያ ከፍተኛ የጦር አዛዦች ከራሽያ ጦር መኮንኖች ጋር ምን እንደመከሩ በውል ባይገለጽም ከወራት በፊት ግን በአዲስ አበባና ደብረ ዘይት ሰማይ ስር የራሽያ ሱ-30ና ሱ-35 ተወርዋሪ ጀቶች ታይተው ነበር። ውይይቱም የኢትዮጵያን ወታደራዊ ኃይል ለማጠናከር ያለመ ሳይሆን እንዳልቀረ ተገምቷል። ከዚህ በተጨማሪ ሩሲያ ኢትዮጵያ በባህር በሩ ጥያቄ እንድትገፋበት እያበረታታች እንደሆነ አስረጋጭ ምልክቶች ታይተዋል። አንደኛው ቀደም ብለን የጠቀስነው የራሽያ ለኢትዮጵያ ወታደራዊ ድጋፍ ማድረግ ሲሆን ሁለተኛው ደግሞ ዳግም የተቋቋመውን የኢትዮጵያን ባህር ኃይል በተመለከተ ሞስኮ በጃን ሜዳ የጀመረችው አስደንጋጭ ፕሮጀክት ነው። ፊልድ ማርሻሉ በትናንትናው ዕለት ባህር ኃይሉ ዝግጁ ሆኗል ብለዋል። ባህር ኃይሉን ዝግጁ በማድረግ ረገድ ረጅሙ የፑቲን እጅ ከጀርባ አለ። የጃን ሜዳው ፕሮጀክት ለዚህ በአብነት የሚጠቀስ ነው። ፑቲን ረብጣ ዶላራቸውን ወጪ አድርገው በአዲስ አበባ ላይ ታሪክ ቀያሪ ፕሮጀክት እያከናወኑ መሆኑ ተሰምቷል። ፕሮጀክቱ 95 በመቶ ተጠናቋል። ሶቪየት ህብረት በደርግ ዘመነ መንግስት አሰብ ላይ የሰራችውን ታምር ፑቲን በዘመናቸው አዲስ አበባ ላይ ሊደግሙት ተዘጋጅተዋል። ብዙ ሚሊዮን ዶላር የሚፈጀውና በራሽያ ፊት አውራሪነት የሚመራው ግዙፍ የባህር ኃይል ፕሮጀክት መሃል አዲስ አበባ ጃን ሜዳ ላይ ተጀምሯል። 120 ሚሊዮን ህዝብ ታቅፋ ባህር አልባ የሆነችው ኢትዮጵያ መውጫ በር ለማግኘት በግልጽ እየተንቀሳቀሰች ነው። እንቅስቃሴዋ በሀያላን ሀገራት እየተደገፈ ይመስላል። አሜሪካ፣ ራሽያ፣ ፈረንሳይ፣ ዩናይትድ አረብ ኤሚሬትስ እና እስራኤል
ኢትዮጵያ ባህር በር ያስፈልጋታል፣ ጥያቄዋንም እንደግፋለን ሲሉ ከዚህ ቀደም ኢትዮጵያን ደግፈው ቆመዋል። በሌላ መረጃ ከ10 ሺህ ብር በላይ በጥሬ ገንዘብ መገበያየት ቅጣት ሊጣልበት መሆኑ ተሰማ። በግብይት ወቅት ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ለከፋዩ በወጭነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለ። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሐሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። ዛሬ የተሰማው መረጃ የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን ለመገደብ ታሳቢ ተደርጎ ነው ማለታቸውን ያውሳል። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር ከበለጠ ትርፉ ብር ለከፋዩ በወጭነት አይያዝም። ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል ተብሏል። ለምሳሌ የ20 ሺህ ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10 ሺህ ብር በላይ ያለው በወጭነት አይያዝም። ለተቀባዩ ደግሞ ከ10 ሺህ በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮችና በማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ ይሆናል ይላል ረቂቁም። በሌላ መረጃ አብይ የደህንነት ኃላፊውን ጉድ ሰሩት። የባለስልጣኑ የመፈንቅለ መንግስት ሙከራ እያነጋገረ ነው። ከቀናት በፊት ባቀረብነው አንድ ለየት ያለ መረጃ ላይ የሲዳማ ክልል አመራሮች በውጥረት የተሞላ ስብሰባ አድርገው እንደነበርና ውጥረቱም በሲዳማ ክልል ፕሬዝዳንትና በሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ መካከል በተፈጠረ ከፍተኛ አለመግባባት የተነሳ የተፈጠረ ስለመሆኑን ነግረናችሁ ነበር። በወቅቱም በከፍተኛ ውጥረት የተሞላው የሲዳማ ክልል አመራሮች ስብሰባ ለጊዜው የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ ከኃላፊነታቸው እንዲነሱ ወስኖ የተጠናቀቀ የነበረ ሲሆን ከስብሰባው በኋላ አቶ አለማየሁ ጢሞቴዎስ ከሀገር እንዳይወጡ መታገዳቸውን አያይዘን ዘግበናል። በክልሉ ባለስልጣናት መካከል ስለተፈጠረው ውጥረት የክልሉ ርዕሰ መስተዳድር ደስታ ሌዳሞ ከቀናት በፊት ወደ 4 ኪሎ ሰዎች ስልክ ደውለው ያሳወቁ ሲሆን የባለስልጣኑ ያለመከሰስ መብትም ተነስቷል። የባለስልጣኑ ያለመከሰስ መብት የተነሳው በአብይ ዕውቅና ስር መሆኑን ምንጮች ጠቁመዋል። ዛሬ ከሰዓት በወጣው አዲስ ዘገባ ከሀገር እንዳይወጡ የታገዱት ባለስልጣን በመፈንቅለ መንግስት ሙከራ ተጠርጥረው ያለመከሰስ መብታቸው እንደተነሳና በቀጣይም በቁጥጥር ስር እንደሚውሉ ተሰምቷል። በሌላ አሳዛኝ መረጃ ከ240 በላይ ሰዎችን አሳፍሮ ሲጓዝ የነበረ የህንድ አውሮፕላን መከስከሱ ዓለምን ያሳዘነ ዜና ሆኗል። 240 ሰዎችን አሳፍሮ ከህንድ አመዳባል አውሮፕላን ማረፊያ የተነሳው አውሮፕላን ብዙም ሳይርቅ ከአውሮፕላን ማረፊያው አቅራቢያ በሚገኝ የመኖሪያ መንደር አካባቢ ላይ ነው የተከሰከሰው። በምዕራብ ህንድ ከምትገኘው አህመዳባድ ከተማ ተነስቶ በረራ የጀመረው አውሮፕላን በለንደን ወደሚገኘው ጋትዊክ አውሮፕላን ማረፊያ የሚበር ነበር ተብሏል። አውሮፕላኑ ሲወድቅና መንደሩ ጋር ሲጋጭ ከፍ ያለ የእሳት ነበልባል ሲነሳ ታይቷል። የህንድ መገናኛ ብዙሃን በእሳት የተያያዘ የአውሮፕላኑን ስብርባሪ ያሳዩ ሲሆን ከአየር ማረፊያው አቅራቢያ ሰማዩ በጭስ ተሸፍኖ ይታያል። በአደጋው ቢያንስ 110 ሰዎች ሳይሞቱ አልቀረም ሲል ቀደም ሲል ታይምስ ናው ቴሌቪዥን ዘግቦ ነበር። የሀገሪቱ ፖሊስ ግን እስካሁን የ204 ሰዎች አስከሬን ማግኘቱን ያስታወቀው። የተገኙት ሁሉም አስከሬኖች በአውሮፕላኑ ውስጥ የነበሩ ተሳፋሪዎች
አሊያም አውሮፕላኑ በተከሰከሰበት ስፍራ ምድር ላይ የነበሩ ሰዎች ስለመሆናቸው አለመታወቁን የህንድ ፖሊስ ገልጿል። የህንድ አቪዬሽን ሚኒስትር በደረሰው አደጋ በጣም ደንግጫለሁ፣ እጅግ ማዝኛለሁ ብለዋል። አክለውም የአቪዬሽንና የድንገተኛ አደጋ እርዳታ ሰጪ ተቋማት ፈጣንና የተቀናጀ እርምጃ እንዲወስዱ መመሪያ ሰጥቻለሁ ብለዋል። ከህንድ አመዳባል አውሮፕላን ማረፊያ ወደ ለንደን በመብረር ላይ የነበረው ቦይንግ 787 ድሪም ላይነር አውሮፕላን ከመሬት በተነሳ በጥቂት ደቂቃ ውስጥ በመከስከሱ የተጎዱ ሰዎችን ለመርዳት የነፍስ አድን ሰራተኞች በስፍራው ተሰማርተዋል። በአሁኑ ሰዓት የሕክምናና የሰው ኃይል ድጋፍ የማድረግ ሥራ እየተከናወነ መሆኑን የሀገሪቱ ሲቪል አቪዬሽን ባለስልጣናት አስታውቀዋል። የደረሰው አደጋ አስከፊ በመሆኑ የተሳፋሪዎች በሕይወት የመገኘት ዕድል አነስተኛ መሆኑን ዓለም አቀፍ መገናኛ ብዙሃን እየዘገቡ ናቸው። እስካሁን ከተከሰከሰው የመንገደኞች አውሮፕላን ውስጥ 2 ሰዎች ከአውሮፕላኑ ስብርባሪ ውስጥ በሕይወት መገኘታቸውን አርቲ ዘግቧል። የሀገሪቱ ሲቪል አቪዬሽን ባለስልጣን አውሮፕላኑ አጠቃላይ 232 መንገደኞችንና 12 የበረራ ሰራተኞችን ማሳፈሩን አስታውቀዋል። ኤር ኢንዲያ ዝርዝር መረጃዎችን እያጣራ እንደሆነና አዲስ መረጃ በቅርቡ ይፋ እንደሚያደርግ አስታውቋል። የተወደዳችሁ አድማጭ ተመልካቾቻችን ከተለያዩ ታማኝ መረጃ ምንጮች የደረሱን አሁናዊ መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንመለሳለን። እስከዛው ሰላም።